ሚስት እንዳትገኝ እናደርጋለን። ምን ትንሽ ጊዜ ነሽ ወደ እኔ ልቧ ሙሉ ለሙሉ እስከምትመለሰው ድረስ። ግን አንተ ከኔ ባስክ ነህ አባዬ። አሁን ጊዜው እንዳልሆነ አውቃለሁ፣ ግን እስኪ እባክህ ከሰማች መከርልኝ። ሽማግሌ ልኬ በክብር ላግባት። አልፈቀድኩም። ደግሞ ጊዜውም አሁን አይደለም። እሺ ጊዜው ምንድን ነው? አንተ አባዬ ያለበትን ሁኔታ እያወቅ ምንድን ነው የምታወራው? ይኸውልሽ ትሁቴ፣ የአባዬ ጉዳይ የሁላችንም ጉዳይ ነው። አንቺ ብትተይው እንኳን ያልተወው እንኳን እሱ ብታስብ። ቆይ በዚህ ሰዓት የራስህን ጉዳይ ታወራለህ? ማለት አይደለም። ለዚያ ነው ከኔ ጋር ጸብጸብ። የት አይል ታዲያ እንዴት ልበልሽ? እንደዚህ በኔ ብዬ ስምን ስገዘት አልገኝም አባዬ። ድጋሚ ከጀርባ ሁኜ ከጠቃው እኔ ሰው አይደለሁም። እንኳን ኑሬ ሞቴ ያብርም ማለት ነው። በስማም ይላል እንደዚህ አይባልም። ብዙ ስህተት ሰርቼ አልፌያለሁ፣ ግን ከዚህ ምክሬ ውስጥ ግን ምንም አይነት ስህተት አታገኝም። ምንድን ነው? ይሄ ልጅ አይሆንሽም። ይኸውልሽ እሱ ጥሩ ሰው ነው። እሱ እኮ በጣም ራስ ወዳጅ ነው። ኒና እወደዋለሁ። እሺ እንደዚህ እንድትሆን አልፈልግም እንዳልሽ፣ ግን እውነታው የሰው እንደማይሆንሽ ነው። ቁራንች በምናዎች ይህም እኮ ነው የምልሽ። ከሃዲውን የሰለማቅ ስለ ከሃዲ ሰው ሳወራ ይደብረኛል፣ ግን የእናቱን ልጅ ነው የሚመስለኝ። አንቺ ልጅ በጣም እየቀበጠርሽ ነው። እሺ ትሁቴ፣ ደስ ያለሽን ነገር አድርጊ። እውነታው ግን ይሄ ነው። እውነቱ የኔና እሱ መዋደድ ብቻ ነው። እንደምትወጁ ነው እንጂ እንደሚወድሽ እርግጠኛ አትሁኚ። ተመስገን ግን እንደሚወድሽ እኔ እርግጠኛ ነኝ። እኔ ግን ከአንተ ጋር ነው በማንኛውም ሰዓት በማንኛውም ሁኔታ ማለት ትሁት ተመስገን ትመርጥ ምን ማለት ነው? ታዲያ ጥያቄ ነው ጠይቃ ምን ትመርጣለች አልኩ ልጅ። ይሄ ብሽቅ ደረቅ። ቆይ አባዬ፣ አንተ ራስህ ለሰላም ብለህ ቢቀሩብ አይሻልም? ለትሁት ትንሽ እንኳን ካዘንሽላት ትክክለኛውን ምርጫ እንድትመርጥ እርጃት። የአባዬ ሚስት አምጥተን እንሰጠዋለን። ከየት? እኔ ካስቀመጥኩበት። ምን? የት እንዳለች ያውቃለሁ። ማንም ከኔ ውጭ የት እንዳለች አያውቅም። አንተ የምርህን ነው? ከአፍሽ ትንፍሽ ብት እገልሻለሁ። ፉከራውን እንኳን ተወው። ባይሆን ምን እንደምናደርግ በሚገባ እናወራ። ናቲ እያንዳንዱ ነገር አሁን ላይ እያደረገ ያለው ነገር ከትሁት ጋር ለመቅረብ ሳይሆን ከትሁት ጋር ለመራቅ እስከሚመስል ድረስ እንግዲህ ያው እንዳየነው ነው ማለት ነው። ምክንያቱም እንግዲህ የተለያዩ ክፋቶችን ነገሮችን እየሰራ ይገኛል። ግን ደግሞ አሁን ላይ ትሁት ወደ እኔ ፊቷን እስከምታዞር ድረስ የግድ እንደዚህ ማድረግ አለብኝ ብሎ እንግዲህ ከቴና ጋር በመተባበር ያልሆኑ ነገሮችን ለመስራት ወስኗል ማለት ነው። ቴና ደግሞ እጅግ በጣም መጥፎ ሰውና ራስ ወዳድ እንደሆነም ተረድታለች። ቲና ከማን ጎን ነች ማለት እንደው ከልቧ ከዚህ በላይ አባባን አትጎደውም ወይንስ ደግሞ ያ ተንኮሏ ተመልሶ አሁንም አባባን ትጎደዋለች የሚለው እጅጉን በጣም አሳሳቢ ይሆናል። በነገራችን ላይ ናቲ መጥፎ ስራዎችን በሚሰራ መልክ ማለት ነው እንዲሁም ደግሞ ቲና ታጋልጣለች ብዬ አስባለሁ። እንግዲህ እንደ ግምቴ ማለት ነው። ግን ደግሞ በብር ነው የምሰራው። ቢሆንም ግን በእርግጠኝነት ናቲን ታጋልጠዋለች ብዬ ነው የማስበው ማለት ነው። እና ሌላው እንግዲህ ትሁት አሁን ላይ ማለት በዚህን ያክል እንዲሁም ደግሞ አቶ ተመስገን ሽማግሌ ሊልክ ነው ሲል አሁን አይደለም ስትል ነበር። ያ ማለት እንግዲህ ያው ለአቶ ተመስገን የሆነ ትንሽ ነገር ሊኖራት ይችላል ብዬ አስባለሁ ማለት ነው። ፍላጎት ሊኖራት ይችላል። ምክንያቱም ጭራሹን አንተን አልፈልግም እኔ ናቲ ነው የምፈልገው ማለት ትችል ነበር ማለት ነው። ግን ደግሞ የናቲ ሁኔታ አሁን ላይ እያማራት አልመሰለኝም። እያንዳንዱ ያደረገውን ነገር ደግሞ በግልጽ ብታቅ ደግሞ በእርግጠኝነት ከፊቷ እራሱ እንዲደርስ በፍጹም አትፈቅድለትም ማለት ነው። ግን ደግሞ እያንዳንዱን ነገር ራሱ ቴና በደንብ ነግራታለች። ምክንያቱም ይህ ራስ ወዳድ ነው። ሲቀጥል ደግሞ ይወደኛል አትበይ፣ ወዷለው እንጂ ይወደኛል አትበይ፣ የሱን ቦታ አንቺ ምንም የምታውቂው ነገር የለም። ስለዚህ ይህ ልጅ ግን እንደኔ ክፉ ነው የሚመስለኝ፣ ምክንያቱም እኔ ክፉ ሁኜ ስላየሁት እና ናቲ እያንዳንዱ ነገሮችን አትመኙ እስከ ማለት ድረስ እንግዲህ ደርሳለች ማለት ነው። እና ትሁትም ደግሞ ለምንድን ነው እንደዚህ በዚህን ያክል ስለሱ የምትናገረው? ሲቀጥል ደግሞ እኔ እና እሱ ነው በቃ መዋደዳችን ራሱ በቂ ነው በማለት ነው ስትመልስላት የነበረችው። ስለ ናቴ ክፉ ስትናገሪ ከዚህ በላይ መስማት አልፈልግም፣ ብዙ ነገር እያወራሽ ነው፣ ቲና አርፋሽ ተቀመጭ በማለት እንግዲህ ያው ተናግራ ነበር ትሁት ማለት ነው።
ግን ደግሞ እኔ እውነቱን ነው እየነገርኩሽ ያለው። አሁን ላይ እንደ የድሮ ቲና አይደለሁም። በጣም ተቀይሬያለሁ። የምልሽን ነገር የግድ ማመን አለብሽ። አንቺን የሚወድሽ የሚያፈቅርሽ፣ ከልቡ የሚወድሽ ከሱ ይልቅ ተመስገን ነው በማለት ተናግራለች ማለት ነው። እንዴ ዛሬ ምንድን ነው እንደዚህ የምትቀባጥሪው እስከ ማለት ድረስ ማለት ነው ትሁት ስትናገር ነበር። ለማንኛውም ዋናው የኔና የሱ መዋደድ ነው በማለት እንግዲህ የናቲን ጉዳይ ዘግታለች ማለት ነው ትሁት። ሲቀጥል ደግሞ አቶ ተመስገን አሁን ላይ ቲናን ሲቀርቧት ነበረ ማለት ነው። ያው እኔ ከምንም ነገር በላይ ያው በገንዘብ እንደምሰራ ታውቃለህ፣ ስለዚህ ከከፈልከኝ ማድረግ ያለብኝን ነገር አደርጋለሁኝ በማለት እኔ ምንም ነገር እንድታደርጊ አይደለም፣ ግን ደግሞ ትሁት ይው በቃ አስታውላ ነገሮችን እንድትመርጥ እንድትረጃት ነው እንጂ ሌላ በግድ የኔ ትሁን እያልኩኝ አይደለም። ግን የእሷ የሚጠቅማትን ነገር መምረጥ እንዳለባት ግን አንዳንድ ነገሮችን ልትነግሪያት ይገባል በማለት እሺ አደርጋለሁኝ። ትሁት ጅል ነች፣ ግን እኔ እሷን ቢያደርገኝ ሀብታሙን አግብቼ ነበር የምኖረው እያለች ትናገር ነበረ። እንግዲህ ናቲም አለኝ የሚል ገንዘብ አለኝ የሚለው ነው። እንዲሁም ደግሞ ተመስገንም እንደዚሁ ሀብታም ነኝ ከሚሉት መሀል ውስጥ ነው ማለት ነው። እና ከሁለታቸው አንዱን አገባለሁ ለማለት ፈልጋ ይመስለኛል እንግዲህ ቲና ይህን ነገር እየተናገረችው። ሆኖም ግን ለምታደርጊው ነገር እኔ ክፍያ እሰጥሻለሁ፣ መቼም አንቺ ያለ ገንዘብ አትንቀሳቀሽም በማለት እንግዲህ ተመስገን ተናግሮ ነበረ። ገንዘብ ኃይል አለው በማለት እንግዲህ ተናግራለች ማለት ነው። እሷም አባባ አሁን ላይ ያለበት ሁኔታ እጅጉን ከባድ ስሜት ውስጥ ነው ማለት ነው። ምክንያቱም እንግዲህ ያው ሚስቱን የሚያገኝበት ቀን ነበር። ትሁትን በስተመጨረሻ አገናኘዋቸው በማለት እንግዲህ እጅግ በጣም ደስ የሚላት እንዲሁም ደግሞ ስራዋን የምትቋጭበት ቀን ነበር። ግን ደግሞ ያው አሁን ላይ የአባባ ሚስት ማለት ነው ቤት ድረስ ቢሄድም አባባ ከቤት ሲሄዱ ሚስቱን አላገኟትም ማለት ነው። የት ሄዳ ነው ተብሎ እንግዲህ ሲጠየቅ ጠበል ሄዳለች የሚል መልስ ነበር የተሰጣቸው። በነገራችን ላይ እንግዲህ የአባባን ሚስት እየደበቀው ራሱ ናቲ ነው። በጣም ገራሚ ልጅ ነው የሆነው በነገራችን ላይ ማለት ነው። በጣም ገራሚ ልጅ፣ በቃ የማይጠበቅ ነገር ነው እየሰራ ያለው። ከዚህ በፊት እንግዲህ ትሁት ነገሮቹ ሳታማክረው ወይንም ደግሞ አብረኸኝ ሳትል የቀረችው ከዚህ አንጻር ነበር። አንዳንድ መረጃዎችን ለእናቱ አሳልፎ ይሰጣል። እናቱ በገንዘብ እንደዚህ አድርጋለች፣ ስለዚህ ከዚህ አንጻር ነበር ዝምታን የመረጠችው ማለት ነው። ግን ደግሞ አሁን ላይ ማለት ነው እናቱን የተቆጣና እናቱ ያደረገችው ነገር ልክ እንዳልሆነ የተናገረ በመምሰል አሁን ላይ የእናቱን ተግባር ደግሞ እሱ እያደረገው ይገኛል። በነገራችን ላይ የአባዬ ሚስት እንዳትገኝ በማድረግ ማለት ነው እንዳትገኝ በማድረግ አባባን ለአለምዬ አብረው እንዲኖሩ የፈለገ ይመስለኛል። በነገራችን ላይ ናቲ ማለት ነው። ምክንያቱም አባባን የተናገረው ነገር ነበር ምናምን ናቲ አትናፍቅህም ወይ በማለት እንግዲህ ስለ አለምዬ አንስቶ ነበር ናቲ ማለት ነው። እና አባባም ደግሞ በጣም ብዙ ነገር እንደሚያሳስበው እና እንዲሁም ደግሞ የልጅነቱ ሚስቱን ማግኘት እንደሚፈልግ በዚያ ሀሳብ ውስጥ እንዳለ ሌላ ምንም ነገር እንደማያስብ ነው እየተናገረው ማለት ነው። ስለዚህ ናቲ ከእናቱ ጋር እየሰራ ይገኛል። በእርግጠኝነት የአባባ ሚስት ማለት ነው አግተው እዘዋት ወይንም ደግሞ አድራሻዋን ትሁት እንዳገኘቻት እና እንደዚያ ሁሉን ነገር ሆና በስተመጨረሻም በምጨርስበት ጊዜ ነው እንግዲህ እነሱ ሊይዟት ወይንም ደግሞ ሊያግቷት የቻሉት ማለት ነው። እና ምንም ነገር እንዳልሰራና ምንም ነገር እንዳልተፈጠረ ከእነሱ ጋር አብሮ እየሳቀ እየተጫወተ ይገኛል ማለት ነው። ያው ቴናም ተናግራለች ከኔ የባሰ ክፉ ነው በማለት ስትናገር ነበር ማለት ነው። ምክንያቱም በጣም ብዙ ነገሮችን ስለሰራ ማለት ነው። እና የአባዬ ሚስት ከኔ ጋር ነው ያለችው ብሎ ሲነግራት ራሱ ቲና በጣም ነበር የደነገጠችው። አንተ እንዴት ሆኖ ነው ከአንተ ጋር የሆነችው? እንደዚህ ቅስሙ ተሰብሮ እንኳን ምንም ነገር አይሰማም እንዴ እስከ ማለት ድረስ ማለት ነው። በጣም ነው ግራ እየተጋባችው ማለት ነው። ምክንያቱም አባባ ሚስቱን ለማግኘት በጣም ጓጉቶ ነበር በጣም ማለት ነው። እና አሁን ላይ ህመም ላይ ነው ራሱ ያለው። እንዲሁም ደግሞ ያው አቶ ተመስገን በነገራችን ላይ እንደዚሁ ጠበኛ ስሆንም እንደዚህ ነኝ፣ ስታረቅም እንደዚሁ ከልቤ ነው ሰውን የምታረቀው በማለት እንግዲህ አስቀድሞ ስለ ጸባዩም ተናግሮ ነበረ። ስለዚህ በጣም የተቀየረውና እንዲሁም ደግሞ ጎበዝ የሆነው ራሱ ተመስገን ነው። አባባን ለማጽናናት አባባን ካለበት ስሜት ለመውጣት በጣም በብዙ ነገሮች እየረዳው ይገኛል። አባዬ አንተ ዝም ብለህ በምተኛበት ሰዓት
ህመሙ የባሰ በቃ ሀሳቡ ትካዜው የባሰ ነው የሚበዛበት። ስለዚህ ካርታ ገዝቼ መጥቻለሁኝ እንጫወት እያለ እንግዲህ ተመስገን ያው አባባን ለማነቃቃት እየሞከረ ይገኛል። ሲቀጥል ደግሞ ስለሚስትህ ነገሮችን እያፈላለኩ ነው፣ አየዋት የሚል ሰው አግኝቻለሁ፣ በእርግጠኝነት ከዚያ ቦታ እሄድና ሚስትህን አመጣልሃለሁ በማለት እንግዲህ ለአባባ ተናግሮ ነበረ። እናቴም ቢሆን ማለት ነው እኔም የሆነ ገዳም ሄጃለሁኝ አየናት የሚል ሰው ሰምቻለሁ፣ እኔም ቢሆን እያቅሜን እፈልጋለሁ አባዬ በማለት እንግዲህ ተመስገንም እንዲሁም ደግሞ ናቴ የፉክክር በመምሰል ሲናገሩ ነበረ። ግን ደግሞ እውነታው ያለው ከማን ጋ ነው? ከናቴ ጋ ነው። ምክንያቱም የአባባን ሚስት አግቶ ወይንም ደግሞ ከእናቱ ጋር ተባብሮ የያዛት እሱ ስለሆነ ማለት ነው። እና አሁን ላይ እንግዲህ ከተመስገን ተሽሎ መገኘት ነው የሚፈልገው ማለት ነው። ምንድን ነው ያለው እንግዲህ ለቴና አሁን ላይ ተመስገን ከማንጣቱ ወይንም ደግሞ እሱ ለአባባ ሚስቱን ከማስረከቡ በፊት እኔ የግድ ማስረከብ አለብኝ፣ ምክንያቱም ያው ትሁትም በዚያ መልኩ ትቀርበኛለች በማለት እንግዲህ መልካም ስላደረገላትና ጥሩ ነገር ስላደረገላት ብቻ ሰውን የምቀርበውና ሰውን የምትመርጥ ነው የመሰለው ማለት ነው። ግን ደግሞ እንደዛ አይደለም ትሁት ማለት ነው። እንደዛ ስላደረገ ትሁት ትወደዋለች ወይንም ደግሞ ከእሱ ጋር የመኖር ፍላጎት አላት አይደለም። በነገራችን ላይ ከዚህ በፊትም ናቴ ምን እንደነካህ አላውቅም፣ በጣም እየተቀየርክ ነው፣ በጣም ክፉ እየሆንክ ነው ብለዋለች ማለት ነው የሆነ ሰዓት እና እሱ ይሄን ነገር መስራቱንና የአባባን ሚስት እንዳገተ እንዲሁም ደግሞ ራሱን ማለት ነው ተመስገንን እንደወገው ብታቅ እውነት ለመናገር በቃ ከፊቱ አደርስም ማለት ነው። ከፊቱ አደርስም ታባረረዋለች። እና አሁን ላይ እንግዲህ እናቴ ትሁትን እቀርብበታለሁ ብሎ እያደረገው ያለው ነገሮች በሙሉ ከእሷ እያራቀው ነው ያለው ማለት ነው። እንግዲህ አቶ ተመስገን በወገው ሰዓት እንግዲህ አቶ ተመስገንና እንዲሁም ደግሞ ትሁት እንዳይገናኙ ለማድረግ ነበር የፈለገው። ግን ደግሞ አቶ ተመስገንና እንዲሁም ደግሞ ትሁት ጭራሽ ተቀራርበው እሷም ስትንከባከበው የተለያዩ ነገሮችን ስታግዘው ነው ያየው ማለት ነው። እና አቶ ተመስገን ራሱ ይህንን እንደ ውለታ ቆጥሬልህ ነው እኔን እንደወጋኸኝና እንደጎዳኸኝ ለትሁት ያልነገርኳት፣ ምክንያቱም አንተ ባደረከው ነገር እኔና እሷ የበለጠ እንድንቀራረብ ስላደረከን ነበር ያለው ማለት ነው። አሁንም ስንት ነገር የለፋችበትን ማለት ነው ያባዬን ማለት ነው ይሄንን ውጤት ከሚስቱ ጋር ልታገናኝበት የነበረውን ነገር እንዲከሽፍ ወይንም ደግሞ ሚስቱ እንዳትገኝ ያደረገው ዋነኛው ማለት ነው ራሱ ናቴ ስለሆነ ይህን ነገር ሰማች ማለት በቃ የትሁትና እንዲሁም ደግሞ የናቲ ጉዳይ አበቃለት ማለት ነው። እና ያው አባባም ያን ሁሉ መስዋዕት ከፍሎ ትሁትም ያን ሁሉ ነገር ስለ ናቲ እናትና ስለ ናቲ በቃ ለሁለታቸው በጣም ብዙ ዋጋ ከፍለዋል። አባዬም ቢሆን እንዲሁም ደግሞ ትሁትም ብትሆን ማለት ነው። እና ይህን ነገር አድርገው እነሱ በምላሹ ደግሞ እንደዚህ ሲጎዷቸው እናትና ልጅ ተባብሮ ሲጎዷቸው እጅጉን በጣም ነው የሚያናድደው። ግን ደግሞ አሁን ላይ በእርግጠኝነት ማለት ነው ምንም አይነት ነገር በነገራችን ላይ ተደብቆ ይቀራል ማለት ዘበት ነው። ከስንት ያው የጊዜ ጉዳይ ነው እንጂ ቀስ ብሎ ይወጣል ማለት ነው። ስለዚህ እናት እያደረጋቸው ክፉ ነገሮች እያንዳንዱ ትሁት ጋር ይደርሳል፣ አባዬ ጋርም ይደርሳል። አባዬ ራሱ በጣም ነው የተቀየመው በነገራችን ላይ ናቲን በምን ጉዳይ ተመስገንን በመውጋቱ በቃ በጣም ነው የተቀየርከው እስከ ማለት ድረስ። ለምንድን ነው እንደዚህ ጸባይህ? እናትህን ብትሆን ልክ አልነበረችም። ያን ሁሉ ነገር አድርግለት እንደዚያ በሚሆን መልኩ ከቤት ውስጥ ወጥታ መሄድ የለባትም ነበር በማለት ከዚህ በዚህ እና በዚህ ጉዳይ እንደሚናገረው ማለት ነው። ሲቀጥል ደግሞ ያው አለምዬ ራሱ አባባን ሚስት እንዳትገኝ አድራሻ በማጥፋት የተለያዩ ነገሮችን ገንዘብ በመክፈል ምናምን ነገር ያን ሁሉ ያደረገችውን ነገር ራሱ ይብን አባባ አያውቅም ማለት ነው። ስለዚህ አሁንም እናትና ልጅ እንደዚህ አይነት ነገሮችን መጥፎ ነገሮችን እንደሚሰሩ በግልጽ የሚታወቅበት ጊዜ መጥቷል ብዬ አስባለሁ። ቤትስ ምን ሆነች? እህቷን አሳከመች ወይንስ እንዴት ሆነች የሚለውን እንግዲህ ቀጣይ ፓርት ሁላችንም የምናየው ይሆናል ማለት ነው። ውድ የቻናሌ ተከታታዮች ቤተሰቦች በያላችሁበት ሰላማችሁ ይብዛልኝ። ለቤቴ አዲስ የሆናችሁ የደውል ምልክቱን በመጫን ቤተሰብ ይሁኑ ለማለት እወዳለሁ። መልካም ጊዜን ተመኘውላችሁ።